በአገራችን የሚከበሩ ክርስቲያናዊ በዓላትን እንደ ስቅለት እና ትንሳኤ የመሳሰሉ በዓላትን እንደ በጎ አጋጣሚ እንጠቀም በሚል መርህ ላለፉት ዓመታት እነኝን በዓላት እግዚአብሔርን በሚያከብር መልኩ እናከብራለን፣ እንማራለን፣ እናስተምራለን፣ ለበጎ ተግባር ደግሞ እንነሳሳለንና ከምናከብራቸው በዓላት መካከል አንዱ ከትንሳኤ በኋላ በ50ኛ ቀን አካባቢ የሚከበረው የጰራቅሊጦስ በዓል ነው። እሱን ላለፉት ዓመታት ማክበር ጀምረናል። ግን በዓል ማክበር ብቻ ሳይሆን ሳምንቱን እየተማረን ስለ መንፈስ ቅዱስ ደግሞ መንፈስ ቅዱስን የምንጠማባቸው ጊዜያት እንደሆኑ ያው ሁላችሁ ታውቁታላችሁ። የዘንድሮው የጰራቅሊጦስ ኮንፈረንሳችን የመንፈስ ቅዱስ በዓል ኮንፈረንሳችን ከግንቦት 17 ሰኞ ጀምሮ እስከ ግንቦት 23 ድረስ እሁድ የሚጠናቀቅ ይሆናል። በዓሉ 23 ነው፣ ግን እኛ ሳምንቱን ሙሉ ስለ መንፈስ ቅዱስ እንማራለን ማለት ነው። ዛሬ ብቅ ያልኩት የዚህ ዓመት ቲም ዋና ሐሳባችንን ለማስተዋወቅ ነው። ያው በየዓመቱ የራሱን የቻለ ቲም አለው። የዚህ ዓመት ዋና ሐሳባችን መንፈስ ቅዱስና የድሆች አገልግሎት የሚል ይሆናል። መንፈስ ቅዱስና የድሆች አገልግሎት የሚለውን ያገኘነው ከመጽሐፍ ቅዱስ ነው። ሁላችን እንደምናውቀው ለምሳሌ በጌታችን በኢየሱስ ክርስቶስ አገልግሎት ሲጀምር በሉቃስ ወንጌል ምዕራፍ 4 ላይ የጌታ እግዚአብሔር መንፈስ በእኔ ላይ ነው ካለ በኋላ በተደጋጋሚ ያነሳው ሐሳብ የድሆች፣ የእስረኞች፣ የተጨቆኑ ሐሳብ ነውና ለድሆች ወንጌልን እሰብክ ዘንድ ነው ያለው። ይሄም የትንቢተ ኢሳይያስ ምዕራፍ 61 ፍጻሜ ነበር። ኢሳይያስ 61 ላይ እንደዛ ስለሚናገር ማለት ነው። ከዛ በፊትም በትንቢተ ኢሳይያስ 11 ላይ በጌታችን ላይ ስለሚያርፈው መንፈስ የእግዚአብሔር መንፈስ ያርፉበታል ብሎ ይናገርና በቃ ለድሆች በጽድቅ ይፈርዳል ይላል እና ለድሆች ጽድቅን፣ ፍትህን ማድረግ የመንፈስ ቅዱስ አገልግሎት ነው። እኔ እንደማስበው በሐዋርያት ሕይወት ውስጥም በጣም ብዙ የምናየው ይህ ስለሆነ ዘንድሮ መንፈስ ቅዱስንና የድሆችን አገልግሎት እንማራለን። በተግባርም በቲዮሪም የሚያስተምሩን ሰዎች ጋብዘናል። ጥሩ የእግዚአብሔርን ቃል የሚያስተምሩን ሰዎች እንጸልያለን። እግዚአብሔር በመንፈሱ እንዲሞላን እና የልባችን ጥማት በዚህ ዓመት የኢየሱስ ክርስቶስን የርኅራኄ ልብ መንፈስ ቅዱስ እንዲሰጠን ነው። የርኅራኄ ልብን ለድሆች፣ ለተጨቆኑ ያንን ልብ እናገለግል ዘንድ በመንፈሱ እንዲሞላን የምንጸልይበት ጊዜ ስለሆነ ቀኖቹን እንድትይዙ ከግንቦት 17 እስከ 23 ድረስ ያሉትን እንድትዘጋጁ፣ እንድትጸልዩ ይሄንን ለማነሳሳት ነውና ቀኖችን ብሎክ እንድናደርግ እንድንዘጋጅና እንድንመጣ ነው። ሳምንቱን ሙሉ እየተማረን እንቆይና የመጨረሻ ቀን ደግሞ የምናከብርበት ጊዜ ይሆናል። እግዚአብሔር ይባርካችሁ። ሌሎችንም ደግሞ እንደዚሁ የፕሮግራሙን ኮንቴንት በተመለከተ እናሳውቃችኋለን።